መንግስታት ከመንግስትነታቸው የሚመነጩ ኃላፊነቶችን በአግባቡ መወጣት ይቻላቸው ዘንድ የፋይናንስ አቅማቸው ወሳኝ ነው። ይህ አቅማቸው በአንድ በኩል በሚሰበስቡት ገቢና በሌላ በኩል በሚኖራቸው ወጪ መካከል ባለው ሚዛን ይወሰናል። ታዲያ ወጪ ከገቢ አንሶ እጅ ሲያጥር ከሀገር ውጭ ወደሚገኝ ብድርና ድጋፍ ማማተር አንደኛው አማራጭ ነው። ከጥንታዊ የሰው ልጅ ጊዜያት አንስቶ በነገስታት መካከል በተለይም በወታደራዊ መልኩ እርዳታን መሰረት ያደረጉ ግንኙነቶች ሲደረጉ ቆይተዋል። ወደ ዘመናዊ ዓለም ስንመጣም በአውሮፓውያኑ 1755 በከፍተኛ ርዕደ መሬት መውደሟን ተከትሎ እንግሊዝና ፈረንሳይ የእርዳታ እጃቸውን ወደ ፖርቹጋል መዘርጋታቸውን እናያለን። አሜሪካም በ20ኛው ክፍለ ዘመን ጅማሮ በተመሳሳይ አደጋ ለተጠቃችው ቬንዙዌላ እንዲሁም በአንደኛው የዓለም ጦርነት ሰብአዊ ቀውስን ላስተናገደችው የአውሮፓ ምድር የምግብ እርዳታን አድርጋለች። To save Europe from this disaster, General George C. Marshall, the United States Secretary of State, in 1947 made a dramatic appeal to the people of Europe. If they would work together, the United States would supply the money for food and raw materials essential to recovery. በበርካታ የዓለም አቀፍ ግንኙነት ሊቃውንት ዘንድ እንደሚታመነው የውጭ እርዳታ ዘመናዊ ጅማሮ አሜሪካ በ1948ቱ የማርሻል ፕላን አማካኝነት ለአውሮፓ ያቀረበችው የጦርነት ማግስት መልሶ ግንባታ ድጋፍ ነው። እርዳታ እንደ አንድ ትልቅ የውጭ ጉዳይ ፖሊሲ ማስፈጸሚያ መሳሪያ ሆኖ ብቅ ያለው ከዚሁ ጊዜ አንስቶ ነው። ከ15ኛው ክፍለ ዘመን በተለይም ከፍሎረንሱ የሚዲቺ ባንክ አንስቶ ሀገራት ዓለም አቀፍ ብድርን ያከናውኑ እንደነበር ታሪክ ያሳየናል። ይህ የብድር እንቅስቃሴ ከ20ኛው ክፍለ ዘመን አንስቶ በከፍተኛ ሁኔታ እያደገ መጥቷል። ሀገራትም እንደ ጦርነትና የፋይናንስ ቀውስ ባሉት ወቅቶች አብዝተው ከውጪ መበደራቸው የተለመደ ሆኗል። ይህ መንገድ ታዲያ ከሁለተኛው የዓለም ጦርነት በኋላ እየተቀየረ መጥቷል። ሀገራትም ዋነኛ የብድር ምክንያታቸው ከጦርነት ይልቅ ወደ ልማት ዞሯል። በሀገራት የሁለትዮሽ ስምምነት አማካኝነት ይደረግ የነበረው ብድርም በጦርነት ማግስት አካባቢያዊ ተቋማት ብሎም IMF እና ዓለም ባንክ ትልቅ ሚናን የሚጫወቱበት ሆኗል። ከውጭ በሚገኝ የፋይናንስ ድጋፍ ሀገራት ከአጣብቂኞች ሲወጡ ምጣኔ ሀብታቸውንም ቀይረዋል። ለዚህ ትልቁ ማሳያ የማርሻል ፕላን ነው። ድጋፉ የሁለተኛ ዓለም ጦርነትን ተከትሎ የአውሮፓ ምጣኔ ሀብትን ከገባበት ቀውስ በማውጣትና የሀገራት ብሔራዊ ምርታማነትን በማሳደግ ውስጥ ትልቅ ሚናን ተጫውቷል። በአፍሪካም ለኤችአይቪ ሕክምና የተደረጉ ድጋፎች የሟቾችን ቁጥር በግማሽ ቀንሰዋል። ሆኖም የውጭ ድጋፍ መንገዱ ሁሌም አብረቅራቂ አልነበረም። የውጭ ብድር ሀገራትን በምጣኔ ሀብታዊ አጣብቂኝ ውስጥ ሲከት ተመልክተናል። በዶላር ዋጋ መናር እንዲሁም የውጭ ወለድ መጨመር ሳቢያ ከ40 ዓመታት በፊት በርካታ የአፍሪካ ሀገራት የአፍሪካ የብድር ቀውስ ተብሎ በሚጠራው አጣብቂኝ ውስጥ ወድቀው ነበር። ችግሮቹን ተከትሎ በዓለም ባንክ እንዲሁም ዓለም አቀፉ የገንዘብ ፈንድ ወይም IMF ገፊነት የተተገበሩት የሪፎርም ስራዎችም ሀገራቱን በባሰ ምጣኔ ሀብታዊና ማህበራዊ ቀውሶች ውስጥ እንዲዘፈቁ አድርገዋል። ከፍተኛ ድህነት ባለበት ሀገር የመንግስትን ድጎማ ማንሳት፣ ከፍተኛ ድህነት ባለበት ሀገር የመንግስትን ወጪ መቀነስ፣ ከፍተኛ ድህነት ባለበት ሀገር የታክስ መጠኑን መጨመር ለህዝቡ አልተዋጠለትም። ሰላማዊ ሰልፎች መጡ፣ በየመንገዱ ሰው መምጣት ጀመረ። ወደ 40 የሚሆኑ መንግስት ግልበጣዎች ተካሄዱ በዛ ጊዜ አፍሪካ ውስጥ። የውጭ እርዳታዎች ከሀገራዊ ልማት ጋር ያላቸው ቁርኝትም ጥያቄ የሚያስነሳ ነው። በየካቲት 26 2017 ዓ.ም የወጣው የዘ ኢኮኖሚስት ዘገባ የውጭ እርዳታን ሀገራትን ከማሳደግ ይልቅ እድገታቸውን ማቀጨጩን ይገልጻል። በእርዳታ ያደገ ሀገር የለም። አጭር ጊዜ እርዳታ የሚመጣ እንደ ቆስቋሽ ሊሆን የሚችል ካታሊስት ነገር ነው እንጂ የሀገር ውስጥን የእድገት ፕሮግራም ሊተካ አይችልም በጭራሽ። ይህን ልንገነዘብ ይገባል። አሁን አፍሪካ ውስጥ ደህና ተመነጠቁ የሚባሉ ኢኮኖሚዎች እንደነ ሞሪሸስ አይነት በእርዳታ አይደለም ያደጉት። ከምንም ተነስተው የራሳቸውን ምርቶችና አገልግሎቶች በማስፋፋት ነው። ችግሩ የሚሆነው የሚፈልግ የተከተልከው ፖሊሲ ትክክል ነው አይደለም። ሁለተኛ ደግሞ ያመጣውን ሪሶርስ ፕሮዳክቲቭ ምርታማ ሊከፍል የሚችል ላይ ነው ያዋልከው ወይስ የሚለው ነው እንጂ
እነሱ ብዙ ሀገሮች በዚህ አድገዋል። አጠቃቀም ነው ዋናው መሰረቱ። የውጭ ብድርና ድጋፎች የሀገራትን ሉዓላዊነት በመጋፋት ረገድም የሚፈጥሩት ጫና ከፍተኛ ነው። እነዚህ ድጋፎች ጠንካራ ቅድመ ሁኔታዎችን በማኖርና ተቀባይ ሀገራት ላይ ፖለቲካዊ ጫናን በማሳደር የተዛባ ግንኙነት እንዲፈጠር ምክንያት ይሆናሉ። ተቀባይ ሀገራትም በሰጪዎች ላይ ይበልጥ ጥገኛ እንዲሆኑ ያደርጋሉ። ለዚህ ማሳያው ብዙ የአፍሪካ ሀገራት በግብር ከሚሰበስቡት ይልቅ በእርዳታ የሚሰበስቡት በልጦ መገኘቱ ነው። ኢትዮጵያ ከ20ኛው ክፍለ ዘመን አጋማሽ አንስቶ ከፍተኛ የውጭ እርዳታና ብድርን ስትቀበል ቆይታለች። ይህ በጤናው ዘርፍ እንዲሁም በልዩ ልዩ የመሰረተ ልማት ዝርጋታዎች ውስጥ ትልቅ ሚናን ተጫውቷል። ሆኖም ከላቀ የብድር ጫና አንጻር በሀገሪቱ ፊስካል ፖሊሲ ውስጥ ፈታኝ ጉዳይ ሆኖ ቆይቷል። በተለይ የቻይና መምጣት በዚህ በዓለም ኢኮኖሚ ላይ እና በአፍሪካ ኢኮኖሚ ላይ ደግሞ ፎካክ የሚባለው የበየዓመቱ ቻይናን አፍሪካ የሚያደርጉት ስብሰባ ላይ ኢትዮጵያ በርከት ያለ ገንዘብ አግኝታ የመሰረተ ልማቶች መስፋፋት ጀመሩ። ኢንዱስትሪ ፓርኮች፣ ፋብሪካዎች፣ ከተሞች፣ ዩኒቨርሲቲዎች፣ መንገዶች፣ ባቡር ሀዲዶች እነዚህ ሁሉ መስፋፋት ጀመሩበት ጊዜ ነውና አሁን አብዛኛው ያለብን ዕዳ ያንን አገሪቱ የምትከፍለው ያለችው ዕዳ እሱን ነው እና ዕዳቸውን ባለመክፈል ዲፎልት አድርጎ የሚባሉ አገሮች መሀል ለመግባት ትንሽ ነበር የቀረን ወይም ደግሞ ገብተናል። በተለይም የዩሮ ቦንድ አንከፍልም ባልንበት ጊዜ ብዙ ጫጫታ ነበር የተፈጠረብን በዓለም አቀፍ ሚዲያዎች ላይ። ከፍተኛ ብድር ነው የነበራት ኢትዮጵያ። ያ ከፍተኛ ብድር ማለት ደግሞ ልክ በየዓመቱ የምንሰበስበው ገቢ ለነዛን ላልናቸው ለልማት ከም እንደምናውለው ሁሉ ለዛ ለዕዳ ክፍያም በጀት ተመድባለ ማለት ነው። ስለዚህ ለብድሩ ዋናው ብድር አለ፣ ወለድ አለው፣ ለነዛ የሚሆነው በጀት ተመድባለ ማለት ነው። ስለዚህ ያ እያደገ ከመጣ ከፍተኛ ከሆነ የምትሰበስበው ገቢ ለዛኛው ነው የሚለው ማለት ነውና አንዱ ከባድም የሚያደርገው መንግስትም እየቀነሰ የመጣበት ወደ በተለይ ኮመርሻል ሎን የሚባል ሙሉ በሙሉ እንዲቆም ያደረገው ገቢ በዘላቂነት እንዳይኖር ያደርጋል። ማክሮ ኢኮኖሚውም ጫና ይፈጥራል። We will deliver our commitment to spend 2.5% of GDP on defence. And in this case, that means we will cut our spending on development assistance. The Trump administration also announced it plans to eliminate over 90% of the U.S. Agency for International Development's foreign aid contracts. የዘ ኢኮኖሚስቱ ዘገባ እንደሚያመለክተው በአውሮፓውያኑ 2024 ሀብታሞቹ ሀገራት $256 ቢሊዮን ለውጭ እርዳታ አቅርበዋል። ታዲያ ቀዳሚዋ የውጭ እርዳታ አቅራቢ አሜሪካን የዶናልድ ትራምፕ አስተዳደር ዳግም መምጣትን ተከትሎ በዋነኛ የተራድኦ ድርጅቷ USAID በኩል የሚደረጉ ድጋፎችን በስፋት አቁማለች። በአውሮፓም ብሪታንያ የምታደርገውን የውጭ ድጋፍ ከጥቅል ሀገራዊ ገቢ ምጣኔው አንጻር ከ0.5 በመቶ ወደ 0.3 በመቶ ቀንሳለች። ፈረንሳይም እንዲሁ የምትሰጠውን የውጭ ድጋፍ በ35 በመቶ እንደምትቀንስ አስታውቃለች። እነዚህ ወቅቱ ዓለም አቀፋዊ ሁኔታዎች የግብር ፖሊሲና ውጤታማነትን አሻሽሎ ገቢን ማሳደግ ለየትኛውም ሀገር ዘላቂ ይሉናን ማረጋገጫ ብቸኛ መፍትሄ መሆኑን ጠቋሚ ናቸው። ዝቅተኛ ወለድ ወይም ወለድ የማይከፍልበት ብድርና እነዚህ እርዳታ ምንላቸው በዓለም ደረጃ በከፍተኛ ደረጃ እየቀነሰ መሄዱ ነው የሚያሳየን። ስለዚህ በቀጣይም እየቀነሰ ሊሄድ ይችላል ማለት ነው። ስለዚህ በዛ መንጠልጠል እየቀነሰም ነው። በዛ መንጠልጠል ራሱ አስተማማኝ የሆነ የኢኮኖሚ ልማት ልታመጣ ትችላል። በእርዳታም ካየነው እንዴት ገቢን ለማሻሻል እንደምትደገፍ እንጂ ገቢን መስጠት አይደለም ማለት ነው እንደበፊት። በሁለተኛም እንደ ፖሊሲም ራሱ የፖሊሲ ነፃነትም ከመጠበቅ አንፃርም የሀገር ውስጥ ገቢ ተመራጭ ነው የሚሆነው ማለት ነው። ግብር ሉዓላዊነትን ማረጋገጫ መንገድ ነው። ሀገራዊ ልማትን ማሳደጉ ጥንካሬን በመልካም ቁመና ላይ በማኖርም ለሀገራዊ ሉዓላዊነት በሌላ መልኩ ዘብ ሆኖ ይቆማል። ሀገራት መከበራቸው በሌሎችም ፊት በተደማጭነት መቆማቸው ከጥንካሬያቸው ጋር እንደመተሳሰሩ ግብር የሀገር ክብር መሰረት ነው። ለዚህ ሀገር ሶስት ተቋማቶች አሉ ብዬ ወስዳለሁ ነኝ። አንደኛ የሄ ተቋም ነው፣ የገቢ ተቋም። ሁለተኛ የሀገር ሉዓላዊነትን የሚጠብቅ የሀገር መከላከያ። በሶስተኛ ደረጃ የህዝብ ኢንስቲትዩሽን
ከዚህ ውስጥ ለህዝብ ኢንስቲትዩሽንም ለመከላከያም ጭምር ይሆን የሚመግብ ተቋም ያደግን ስንሄድ ብዙ ዲማንድ ነው ያለና ያንን ዲማንድ ለማሟላት ብዙ ኢንቨስትመንት ያስፈልጋል። ብዙ ኢንቨስትመንት አስፈልገ ማለት ነው ብዙ ገንዘብ ያስፈልጋል። ያንን ፋይናንስ ለማድረግ የሀገር ውስጥ ብድር በተለይ ከባንክ የሚወሰደው አይመከርም፣ የኑሮ ውድነት ያስከትላል። የታክስ ሲስተሙን ማሳደግ ነው። የታክስ ሲስተሙን አዘምነ ብዙ የታክስ ገቢ ማምጣት ከቻልክ በዛ በኩል ያለውን ኤክስፔንድ ወጪን ደግሞ ፋይናንስ ማድረግ አትቸገርም። በአግባቡ መሰብሰብ ያለበት ካልሰበሰብከው መሰብሰብ የነበረበት ገንዘብ ኢኮኖሚው ላይ ትተዋል ማለት ነው። ስለዚህ ማክሮ ኢኮኖሚ መዛባትም ያስከትላል ወይ ደግሞ የግል ዘርፉ ፍትሃዊ የሆነ ውድድር እንዳያደርግ ያደርገዋል። አንዱ እየከፈለ አንዱ ሳይከፍል፣ አንዱ ግማሽ እየከፈለ አንዱ ሙሉ እየከፈለ፣ እነዚህ ደግሞ ሁለቱም የሚገናኙት አንድ ገበያ ላይ ነው። ስለዚህ ምን እየሆነ ነው የሚሄደው? በአግባቡ ካልሰበሰብ የሚከፍለው እየወጣ ነው የሚሄደው ከገበያ ማለት ነው። ስለዚህ የታክስ መሰረቱ እየጠበበ ይሄዳል ማለት ነው። ከዚህ አንፃር በሁለቱም በኩል ገቢውም እንዲያድግ፣ ሁለተኛ ደግሞ በጣም ጠቃሚ የሆነው ፍትሃዊ የሆነ የኢኮኖሚ ውድድር እንዲኖር ግብር ከሉዓላዊነት ብሎም ከሀገራዊ ጥንካሬ አንፃር ያለው ሚናው እንዲህ የማይተካ መስሎ መቀመጡ ዛሬ ላይ ለብዙዎች የተሰወረ አይደለም። ሆኖም በኢትዮጵያ የገቢ ስርዓቱ ለዘመናት አቅሙን በተገቢው ልክ አሟጦ በመጠቀም ሚናውን በልኩ መወጣት ሳይችል ቆይቷል። ለሀገሬ ነው የምከፍለው ብሎ ይሄ ሞራሉ ሲያድግ ዕውቀቱ ሲኖረው ማጭበርበር ሲቆም ገቢ ያደገ ይሄዳል። ይሄ የታክስ ማጭበርበርና የታክስ ሞራል ባላደገበት ሁኔታ ገቢን በብቃት መሰብሰብ ይቻላል ብሎ ማሰብ አይቻልም። ሌላው ደግሞ የአሰባሰብ ስርዓቱም እየተሻሻለ መሄድ አለበት። ችግሩን ለመቅረፍ ታዲያ በኢትዮጵያ ገቢዎች ሚኒስቴር እንዲሁም በሚመለከታቸው ባለድርሻዎች አማካኝነት የፖሊሲና አሰራር ማሻሻያዎች ተከናውነዋል። የግብር ከፋዩን ዕውቀት ለማሳደግ ከፍተኛ ትምህርት ግንዛቤ ፈጠራ ስራ እየተሰራ ነው። አገልግሎት አሰጣጡን ማዘመን ነው ሌላው። አገልግሎት አሰጣጡን ለማዘመን አብዛኛው ስራዎች አሁን ወደ በኤሌክትሮኒክስ በዲጂታል ስርዓት እየገቡ ነው። አሁን ከፍተኛ ግብር ከፋዮች ብንወስድ 100% የሚያሳውቁት በዛ ነው። መካከለኛም ከ99-98% በላይ የህግ ማስከበር ስራዎቻችን ናቸው። ይሄ የህግ ማስከበር ስራ ደረሰኝ የሚያጭበረብሩትን የመከታተል ስራ እየተሰራ ነው። ብዙ ኦፕሬሽኖች እየተሰሩ ነው። ሌላ ቴክኖሎጂ ከደረሰኝም ጋር ተያይዞ አሁን የQR ኮድ ማኑዋል ደረሰኞች ላይ እየተሰራ ያለው ስራ ብዙ ያሻሻለው ነገር አለ። ከ2011 ወደዚህ ይሄ የገቢ አሰባሰብ ላይ በፖሊሲም በተለያዩ አሰራር ስርዓቶች ሪፎርሞች እየተካሄዱ ነው ያሉት። ከዛን ጊዜ ጀምሮ ኖሚናል ገቢ አሰባሰባችን በየአመቱ የምናገደው እቅዶች እያደገ ነው ወጣው። ይህ ሀገራዊ የግብር ስርዓቱን በማጠናከር በገቢ ራስን ችሎ የመቆም ውጥን ከፖሊሲና አሰራር ማሻሻያዎች ባሻገር ማህበረሰባዊ አመለካከት ለውጥን ይሻል። ለዚህ ረዳ ዘንድ ባለፉት ዓመታት ዋነኛ ህብረተሰባዊ ባህል ለውጥ ማምጫ ሆኖ በማገልገል ላይ ያለ አንድ ትልቅ ተግባር ይገኛል። የግብር ለሀገር ክብር ንቅናቄ ትዝራ ንጹቱን ትፍካ መዲናችን ግብር ለሀገር ክብር እንበል ሁላችን። 2011 ላይ ግብሬን ከፍላለሁ፣ ግዴታዬን እወጣለሁ፣ መብቴን እጠይቃለሁ፣ ግዴታዬን እወጣለሁ፣ መብቴን እጠይቃለሁ የሚል ንቅናቄ ነበረ ለተወሰኑ ሳምንታት የተደረገ 2011 ላይ። ይሄ እንግዲህ በ2015 እና 16 ላይ ግብር ለሀገር ክብር የሚል የንቅናቄ አጀንዳ ይዞ ነው የመጣው። አንዱ የንቅናቄው ዋና ሐሳብ ዋና መልእክት ዋና ንቅናቄው ያዘው የታክስ ሞራል ከራሱ በፈቃደኝነቱ በራሱ ተነሳሽነት የሚከፍል ዜጋ መፍጠር። ሌላው የታክስ ማጭበርበር ነው በጣም አስቸጋሪ ነው። ስለዚህ ታክስ ማጭበርበርን የሚጸየፍ ህብረተሰብ መፍጠር አለብን ነው ንቅናቄው። ሌላው ኮንትሮባንድን የሚጸየፍ ህብረተሰብ መፍጠር አለብን። ህግን አክብሮ ትክክለኛው በወቅቱ የሰሩትን እንቅስቃሴዎች ያደረጉትና የተረፉትን አሳውቆ የሚከፍሉትን ለይቶ የመሸለም የአገልግሎት ቅድሚያ የመስጠት እነዚህ ነገሮች ምንድነው ተወዳዳሪነትን ይጀምራል ማለት ነው። ሰው ባወቀው ልክ
ህጉን ያከብራል ብለን እናምናለን። ስለዚህ ህጉን እንዲያውቅ በተለይም በእኛ ቅርንጫፍ በሶስት ቋንቋዎች በድሬ ቲቪና በሐረማያ ኤፍኤም ተከታታይ የሆኑ የትምህርት ተደራሽነት አለ። በዛም ትምህርት ይሰጣል። ስለዚህ በአካባቢ የሚገኘው ሊሰማው በሚችለው ቋንቋ አድሬስ እያደረግን ነው። በአፍ ሶማሌ፣ በአፍ ኦሮምኛ እንዲሁም በአማርኛ በሶስቱም። በግብር ለሀገር ክብር ንቅናቄ የግብር ሰብሳቢ ተቋማት እንዲሁም ሌሎች ባለድርሻዎች በአንድ ዓላማ ተሳስረው ሀገራዊ ገቢውን በአንድነት የማሳደግ ጉዞን ሲያከናውኑ ቆይተዋል። በሁሉም ክልሎች ተደርጓል፣ በኦሮሚያ ተደርጓል፣ በአዲስ አበባ ንቅናቄው ተደርጓል። ንቅናቄው ብቻ ሳይሆን እነኚህ ንቅናቄዎች ደግሞ እንዴት ይደረጉ የሚል ከየጋራ የምክክር መድረክ ተፈጥሯል ከክልሎች ጋር። ንቅናቄው እዚች በፌደራል ላይ የተገደበ የፌደራል 69000 ታክስ ከፋዎች ላይ ብቻ የተገደበ መሆን የለበትም። ክልሎችም በዚህ ልክ ሆነው ከኛ ጋራ ተቀናይተው እንዲሰሩ ነው ተደረገው። ይሄ በቅድ እየመራን ነው ያለነው። የጋራ ስምምነት አለ። በየ3 ወሩ እንገናኛለን። ከገቢ ተቋማት ጋራ በዚህ ልክ እንሰራለን። በገቢዎች ሚኒስቴር እየተሰራ ያለውን ስራ በሌላውም ላይ ሊሰራ የሚገባ ስለሆነ የልምድ ልውውጥ መድረክ ተደርጓል። በዚህ ላይ የገቢዎች ሚኒስቴር ብቻ ሳይሆን የገንዘብ ሚኒስቴርም በዚሁ ገብቷል። የፕላን ሚኒስቴርም እዚህ ውስጥ አለ። ከጸጥታ አካላትም ጋራ እንዲሁ የኮንትሮባንድ ክትትልና የሌሎች ስራዎችም የጋራ መድረኮች ተፈጥረዋል። እንደ ቢሮ ከተለያዩ ተቋማት ጋራ በቅንጅት በትብብር የምንሰራበት ሁኔታ አለ። እንግዲህ ከገቢዎች ሚኒስቴርም ጋር በተያያዘ ያው እንደ ሌሎቹ ተቋማት አንዱ የባለድርሻ አካላችን አድርገን በርካታ ስራዎች እንሰራለን። ድጋፍም የሚያደርግበት ሁኔታ አለ። ለምሳሌ በአቅም ግንባታ ዘርፍ የተለያዩ ስልጠናዎችን በማዘጋጀት ያው ትብብር ድጋፍ የሚያደርግበት ሁኔታ አለ። ታክስ ህጎች እንደ ሀገር ሲወጡ ወደ ክልላችን አዶፕት ስናደርግ እንደ ሀገር የወጡ ታክስ ህጎችን ነው የምንወስደው። የምንጠቀመው ቴክኖሎጂ በሀገር ደረጃ የለማ ቴክኖሎጂ ነው የምንጠቀመው። ለምሳሌ ሲክ ታክስ የምንለው በገቢዎች ሚኒስቴር የለማ ነው የምንጠቀመው። ዳታ ዌርሃውስ የምንላቸውና እነዚህ ከግብር ከፋዮች መለያ ቁጥር ጋር የሚገናኙ እንዲሁም ደግሞ ከፋይዳ ጋር የግብር ከፋይ መለያ ቁጥር በመስጠት እና የመሳሰሉ በርካታ ነገሮችን ከገቢዎች ሚኒስቴር ጋር እንወስዳለን። አብረን ተናበን እንሰራለን። የሃይማኖት ተቋማት ኃላፊዎች የታክስ አምባሳደር ሆነው እየሰሩ ነው። 95-96% በላይ በእምነት ያለው ከሆነ የእምነት አባቶች በዚህ ላይ መሳተፍ ስላለባቸው፣ ምክንያቱም እምነት ሀገርና እምነት የሚያያዙ ናቸው። በዚህ ላይ ማስተማሪያ መጽሐፎችን አዘጋጅተን እንሄዳለን እያሉ የሃይማኖት አባቶች እያዘጋጁ ነው ያሉት። ሌላ የታክስ ምሁራንና ከዚህ በፊት ቀድሞ ይሰሩ የነበሩ ባለሙያዎች ህብረት ፈጥረናል። ሌላ ግብር ከፋዩ ላይ የሚሰራ ነው። ግብር ከፋዩ ላይ ግንዛቤ መፍጠር ስርዓት በስፋት ነው ያለው። ከግብር ከፋዩ ጋር ያለው ከ2011 ጀምሮ እውቅናም እየተሰጠው ነው ያለው። 2011 ላይ በ165 በመቶ ቤት ውስጥ ነበር። አሁን ከ550 እና ወደ 600 እየተጠጋ ነው ያለው። እነኚህ 500 እና 600 ምንላቸው በሀገር አቀፍ ደረጃ እውቅና የተሰጣቸው ናቸው። በሺዎች የሚቀጠሩ ግን በየቅርንጫፍ ጽሕፈት ቤቱ እውቅና የተሰጣቸው አሉ። በሶሻል ሚዲያም በሚዲያም ነው። ሁለተኛ ደግሞ በየክፍለ ከተማችን በየወረዳችን ያሉ የንግድ ንቅናቄ የሚሰጡ ባለሙያዎች አሉ፣ የገቢዎች ባለሙያዎች አሉ። እነኛ ባለሙያዎች ፕሮግራም ይዛሉ፣ ጥሪ ይደረጋል። እዛ ጥሪ ላይ ሁሉ ነገር በመድረክ ተመቻችቶ አሰራር ጉለቶች፣ ችግሮችን እዛ ላይ እናነሳና ችግሮች እንዲፈቱ እናደርጋለን። አብዛኞቹ ችግሮች እየተፈቱ ነው ያሉት። ህግ ሆነው የሚመጡ ነገሮች ያው በጥናት ነው የሚቀርቡት። በጥናት ሲመጡ እኛ ተቀበለን ተግባራዊ እናደርጋለን። ጉዳት የሚፈጥሩ ከሆነ ግን ይሄ ጉዳት ይፈጥራል፣ ህጉ ይከለስ ይታይልን ብለን ሀሳብ እንሰጣለን። ሀገራዊ አመለካከት ለውጥ አሁን ካለው የግብር ከፋይ ባሻገር በመጪው ሀገር ተረካቢ ትውልድ ላይም የግንዛቤ እርሾን ማኖርን ይጠይቃል። ታዲያ መጪውን ትውልድ ሞራላዊ ስብዕና የመቅረጽ ኃላፊነት የሚወድቅባቸው ትምህርት ቤቶች የግብር ለሀገር ክብር ንቅናቄ ዋነኛ ምሰሶች ናቸው። ከሚከተሉት ውስጥ የደረሰኝ ጠቀሜታ ያልሆነው የቱ ነው? ሀ ከግምት አሰራር ለመውጣት ይጠቅማል። ለ በመረጃ የተደገፈ የታክስ አከፋፈል ስርዓት እንዲኖር ያደርጋል። ሐመርኋ ግብር ከፋዩ ካገኘው በላይ ግብር እንዲከፍል ያስችለዋል።
መልሱ የለም። ሐመርሃ በትክክል ተመልሶ በፊት በተወሰኑ ትምህርት ቤቶች የነበረው አሁን በ300 ትምህርት ቤቶች የፌደራል ገቢዎች ሚኒስቴር ገብቶ እየሰራ ነው። የታክስና ጉምሩክ ክበብ ብለው አቋቁመው 300 ትምህርት ቤቶች ላይ እየተሰራ ነው ያለው። ባለፈው አመት 4 ዩኒቨርሲቲ አሁን 13 ዩኒቨርሲቲዎች ላይ ገብተናል። 13 ዩኒቨርሲቲዎች ላይ ተከታታይ የሆነ ትምህርት እየሰጠ ነው። ይሄ በፌደራል ደረጃ ነው። በክልል ያሉም በትምህርት ቤቶች ላይ የገቡ የትምህርት ሚኒስቴርም ጉዳዩን አይቶ በጋራ ስለሰራን የታክስ ክበብ በእያንዳንዱ ትምህርት ቤቶች እንዲቋቋም መመሪያዎችን አውርዷል። አሰራር ስራ ዘርግቶ አውርዷል። ሌላ በታክስ ካሪኩለም ውስጥ በተማሪዎች በትምህርት እየተማሩ ገብተዋል። እነኚህን እንግዲህ በንቅናቄው ከአስተማሪዎችም ጋራ የነሱን የማሰልጠን የንቅናቄው አንድ አካል አድርገን እየጀመርና እየሰራንበት ነው ያለው። ከፌደራል ገቢዎች ሚኒስቴር እና ከሌሎችም ተቋማት ጋር ከትምህርት ቢሮ ጋራ በጋራ የምንሰራበት ሁኔታ አለ። ትምህርቶችን የትምህርት መቀስቀሻ ሞጁሎችን በማዘጋጀት ተማሪዎቹ በቀላሉ ሊገባቸው በሚችል መልኩ የተለያዩ መልእክቶችን ያዘሉ ብሮሸሮችን እና የመሳሰሉ ሞጁሎችን እያዘጋጀን እነሱም በሚያዘጋጇቸውን እየተጠቀምና ወደ ራሳችን እየለወጥን በእነዚህ ክበባት ላይ እንዲገኝ እያደረግን ያለንበት ሁኔታ አለ። ከ480 በላይ በሚደርሱ ትምህርት ቤቶች ላይ ክበባት አሉ። ከ17000 በላይ አባላት ያሉት ክበባት ናቸው። አቶ አበበ የወር ደመወዛቸው 15000 ብር ቢሆን ተቀናሽ በመቶኛ ስንት ይሆናል የሚለው ቋንቋ ሲመጣ እዚህ ጋር እንመጣለን ማለት 15000 ማለት 10901 በላይ ከሆነ በመቶኛ ስንት ይሆናል ማለት ነው 35% ይሆናል እና ተቀናሹ ስንት ይሆናል ማለት ነው 1500 ይሆናል ማለት ሌሎችም እንደዚህ በተለያዩ ሚዲያዎች ዴን ደግሞ ሰልፍ ላይ እና የተለያዩ ቪዲዮዎችን ሊሆን ይችላል አውዲዮዎችን እየሰጠን ጀስት አዌርነሶችን ክሬት እናደርጋለን። ሌሰኖችን ከሰጠናቸው በኋላ ወይ የተለያዩ ስልጠናዎችን ከሰጠናቸው በኋላ የተመረጡ ተማሪዎችን ኤግዛሞችን በመፈተን ከዛ ከኤግዛም በኋላ ደግሞ ከተለያዩ ትምህርት ቤቶች ጋር የተለያዩ ውድድሮች አሉ። ዴን ያንን ውድድር ለማድረግ ደግሞ ጀስት ፈተና ፈተንን። ከዛ በኋላ የተለያዩ ጥያቄና መልሶችን በትምህርት ቤታችን አካሄደን በእነዚህ አይነት ሚንስ ሜጀር እናደርጋለን። ክበባት በእርስ በርስ ፉክክር እንዲኖረው እና እንዲጠናከር ለማስቻል የተለያዩ የጥያቄና መልስ ውድድሮችን የምናዘጋጅበት ሁኔታ አለ። የተሻለ አፈጻጸም ያላቸውን ተማሪዎችን እያበረታታን ሽልማቶችን እየሰጠን የምንሄድበት ሁኔታ አለ። በሀገራችን በዘመናዊ የታክስ ስርዓት የተጀመረው በአጼ ምኒልክ ዘመነ መንግስት በ1903 እንደ አውሮፓውያን አቆጣጠር ሲሆን አርሶ አደሩ ካመረተው ምርት ላይ 1/10ኛውን እንዲከፍል በማድረግ ነበር። ካፌ ውስጥ ሲጠቀሙ ቫት ቲኦቲ አይታችሁ ከሆነ እነዚህ ይሰጣቸዋል። ሰው ከተጠቃሚው የሚሰበሰብ የግብር አይነት ነው። ስለ ግብር አስፈላጊነትና የግብር አይነቶችን እኛ ያወቅነው ወይም ደግሞ የክበቡ አባላቶች ያወቅነው ለሌሎች ተማሪዎች ደግሞ የክበቡ አባል ላልሆኑ ተማሪዎች እንዲሁም ደግሞ ለትምህርት ቤቱ ማህበረሰብ የግንዛቤ ማስጨበጫ ፕሮግራም ነበረ። እንደዚህ አይነት ፕሮግራሞች አልፎ አልፎ በትምህርት ቤታችን ውስጥ ይኖራሉ። ጠቀሜታውን ብዙም ቢረዱትም ግን ስለ ግብር አይነቶች ምንነት ምናምን እንደዛ አይረዱትም ነበርና ይህንን ነገር ማስገንዘብ ችያለሁ። ግብር ከኛ ተወስዶ ተመልሶ ለኛው ስለሚሰጠን አብዛኛው የሀገራችን ውስጥ ያሉ መሰረተ ልማቶች ያዋና መሰረታቸው ግብር እንደሆነና አንድ ሀገር ዋናው የእድገት መሰረቷ ወይም ደግሞ መንግስት ለሀገሪቱ ሊበጀት የሚገባው በጀት የሚገኘው ከግብር እንደሆነ ሁሉም መረዳት ስላለበት እኔ በበኩሌ ያገኘሁትን እንደ ቤተሰብም ሊሆን ይችላል አወራቸዋለሁ። እንደ ጓደኛም ግን አብዛኛው እኔ ሳወራቸው ያገኘሁት መረጃ በቂ የሆነ ግንዛቤ ሀገራችን ውስጥ እንደሌለ ነው። ከንቅናቄው በፊት በትምህርት ቤቶች በተወሰነ ደረጃ የታክስ ክበቦችም ነበሩ። እነኚህ የታክስ ክበቦች ግን ትምህርት ሚኒስቴር አውቃቸው፣ የትምህርት ቢሮ አውቃቸው፣ ትምህርት ቤቱ አውቃቸው ህጋዊ የሆኑ አይደሉም። ስለዚህ አንዳንድ ትምህርት ቤቶች ላይ የታክስ ክበብ እናቋቁም ስንል አይቀበሉም ነበር። ይጀመሩና የሚቆሙ ነበሩ። ይሄ ብቻ አይደለም፣ በትምህርት ውስጥ በካሪኩለም ውስጥ ማካተትም ነበረ። በስነ ዜጋ ላይ በተወሰነ ደረጃ ተካቶ ነበር። አሁን ግን ቫሊዴት ተደርጎ በስፋት ነው የተካተተው። መልካም ፍሬን ይሰጥ ዘንድ የሚዘራው ይህ የሞራል ዘር ግብር በሀገር ህልውና ብሎም ክብር ውስጥ ያለውን ቦታ በተማሪዎች ልቦና እንዲያኖር ይጠበቃል። ይህ ታዲያ በሚኖረው ብሎም ባለው ሀገራዊ ግብር ከፋይነት ባህል ውስጥ የኃላፊነት ስሜትን የሚያሳድር ይሆናል።
ነገ ላይ የራሳችን ስራ ላይ ተሰማርተን የተለያዩ በቅጥርም ቢሆን ተሰማርተን ገቢ እናገኛለን። ከዛ ገቢ ላይ ደግሞ ግብርን መክፈላችን ለራሳችንም ሆነ ለሀገራችን ጠቀሜታ ስላለው ማውቃችን ይሄ ነው ጠቀሜታ ባጭሩ። ሀገር እድገት ወይም ደግሞ ሀገራችንን ነገ ልናይባት የምንፈልገው ቦታ ላይ ለማየት ትልቁ ነገር ግብር ስለሆነ ወደፊት የራሴን ኃላፊነት እወጣለሁ ብዬ ተስፋ አደርጋለሁ። የተለያዩ መሰረተ ልማቶች መገንባታቸው ከየት ነው የሚመጣው የሚለው ነገር ምንድነው ማለት ነው? ተማሪዎቹ ግንዛቤ አግኝተውበታል። መንግስት ከየትም አያመጣም። ይሄ ከህብረተሰቡ ከሚሰበስበው ነገር ነው ማለት ነው። መሰረተ ልማቶች፣ ኢንቨስትመንቶች፣ የስርዓት ቁጥር መቀነስ የሚለው ነገር የሚመጣው ከዚህ መሆኑ ተገንዝበዋል ማለት ነው። ይሄ ትምህርት ሲካተት ተማሪዎች እየተወያዩ ሲሄዱ የነገ ሀገር ተረካቢዎች የነሱ ሞራል ሲለወጥ ታክስ ላይ ያላቸው ሞራል ይለወጣል ማለት ነው። የሀገር ክብር ነው ቃል የሀገር ሉዓላዊነት በዚህ ላይ ይመሰረታል። የግብር ለሀገር ክብር ንቅናቄን ጨምሮ ለገቢ ስርዓቱ ላይ የተደረጉ የፖሊሲና አሰራር ሪፎርሞች ዛሬ ላይ ፍሬ ማፍራትን ጀምረዋል። ይህ ውጤት በገቢ እድገት፣ አገልግሎት አሰጣጥ እንዲሁም ሌሎች ማሳያዎች አማካኝነት ጎልቶ ይታያል። በ2010 ላይ ለምሳሌ ብንወስድ የሚሰበሰበው እንደ ከተማ የምንሰበስበው ገቢ ከ34 ቢሊዮን ብር የማይበልጥ ነበር። ነገር ግን 2017 ላይ ዛሬ ላይ ስንሄድ 230.4 ቢሊዮን ብር ነው። ይሄ ከ8 እጥፍ በላይ እድገት ያሳየበት ሁኔታ አለ። ፋይል የማድረጉ የማሳወቁ የመክፈሉ ሁኔታ ከበፊቱ እየተሻሻለ ነው የመጣው። ቁጥሩ እየጨመረ ነው የመጣው። የግብር ከፋይ ቁጥር እየጨመረ መጣ ማለት ወደ ታክስ ስርዓቱ እየገባ ያለው እየጨመረ ነው የመጣው። በፈቃደኝነት የሚከፈለው ከበፊቱ እየጨመረ ነው ይሄ። እንግዲህ ይሄ የታክስ እንትኑ ንቅናቄው በውስጥ የምናደርገው የቴክኖሎጂ የለውጥ ነኝ ሁሉ እያሻሻሉ ነው ያሉት። ከተስፋ ሰጪ ውጤቶች ባሻገር ታዲያ የግብር ስርዓቱ ዛሬም ለመሻሻል እድል የሚሰጡት ክፍተቶችን ይዟል። በተለይም ከግብር ከፋዩ ዘንድ መሻሻልን የሚሹ ልዩ ጥያቄዎች ዛሬም ይነሳሉ። ጥናት ሲካሄድ ጥናቱ ተግባራዊ ከመሆኑ ወደ ደንብ፣ ወደ አዋጅ፣ ወደ መመሪያ ከመውጣቱ በፊት የንግድ ህብረተሰቡን እንዲያሳትፉ እንጠብቃለን። ሁለተኛ እንደዚህ አይነት መመሪያዎችና ጥናቶች ሌሎች ጉዳዮችም ወደ ተግባር ሲወርዱ ከተግባራዊ ቀጥታ ከመደረጋቸው በፊት ለንግዱ ህብረተሰብ ያልተቋረጡ ግንዛቤ ማስጨበጫ ስራዎች እንዲሰሩ እንፈልጋለን። ሶስተኛው የታክስ ገቢው ወይም ታክስ ከፋው የንግዱ ህብረተሰብ የሚያጋጥሙትን ችግሮች በፍጥነት እንዲፈቱላቸው እንፈልጋለን። ከዛ ባሻገር በንግዱ ህብረተሰብ ፈታኝ የሆኑ ለምሳሌ ኪሳራ ሊያጋጥም ይችላል፣ ሌሎች ሊያጋጥም ይችላል። እነዚህ ጉዳዮች የህግ አግባቡ እንደተጠበቀ ሆኖ በዛ ዙሪያ ላይ እገዛ ቢያደርጉ የንግዱ ህብረተሰብ ራሱን አደራጅቶ በዚህ አይነት ፈተና ያጋጠመውን አሳድጎ እንዲሄድ ያስችለዋል። ግልጽነት ያስፈልገናል። እንደዚህ ፊት ለፊት ልክ አንተ ጋር እንደምንወያየው ከነሱ ጋር መወያየት ያስፈልገናል። ያለቃና የሰራተኛ እይታ መታየት የለብንም። እኛ ጋር ጉለት ካለ ጉለቱ ለኛ መንገር፣ እነሱ ጋር ጉለት ካለ እነሱ ጋር ጉለቱ መንገር። ሁለተኛው ነገር የምንፈልገው ምንድነው? አዋጆች መመሪያዎች ሲወጡ እኛ መሳተፍ አለብን። የኛ ውክልናችን መሳተፍ አለበት። እዛ ጋር የምንሰጠው አስተያየት የአዋጁ የመመሪያው አካል መሆን አለበት። ሶስተኛ ነገር ዋጋ ጥናት ሲደረግ የዋጋ ጥናት ላይ መሳተፍ አለብን። ምንደባበቀው ነገር የለም። እኛ ሁላችንም የግብይቱ ቦታ ላይ ነው የምንውለው። ግብር ሰብሳቢውም በዛ ልክ ነው ግብሩን የሚተምነውና እንደዚህ አይነት ጭቅጭቅና አተካራ የሚፈጥሩትን ነገር የጋራ አድርገን ጭቅጭቆቹ መቀነስ፣ ለግብር ስርዓቱ ውጤታማ ሆኖ መቆም፣ በእነዚህ ቀዳሚ የግብር ስርዓቱ ተዋናዮች ለሚነሱ ጥያቄዎች ምላሽ መስጠትን ያሻል። ከዚህ ባሻገር ታዲያ ከገቢዎች ሚኒስቴር አንስቶ በግብር አስተዳደር እንዲሁም የፖሊሲ አውጪ አካላት ዘንድ የግብር አሰባሰቡን ወደ ቀጣዩ ደረጃ እንዲያሻግሩ የሚጠበቁ ስራዎች ወደ ተግባር እንቅስቃሴ ገብተዋል። ከተማሪዎች ጋር የሚሰራው ከዩኒቨርሲቲ ጋር የሚሰራው ይቀጥላል። ከምሁራን ጋር የሚሰራው ምክንያቱም ሰነዶችን አዘጋጅተዋል። በዛ መሰረት በጣም የጠነከረና የቀጠለ ስራ ነው የሚሰራው። ግብር ለሀገር ክብር የሚለውን የራሳችን ሰራተኛ መቀበል አለበት። ይህንን ከዚህ በፊት እየተቀበለን ያለው አሁንም የበለጠ
የአገልጋይነት ስሜት ተሰምቶት ሊያገለግል ይገባል። እዛ ላይ ከውስጥ ሰራተኞቻችን ጋር የምንሰራው እንቀጥላለን። ከሚዲያዎች ጋር እየሰራን ያለን ቢሆንም ከሚዲያ ጋራ በጣም አጠናክረን የምንቀጥለው ነው የሚሆነው። ሌላው በዋናነት ግን የምንቀጥለው ከመንግስት መስሪያ ቤቶች ጋር ግብር ከፋዩ ደሞዙን እየከፈለ የሚያኖራቸው የመንግስት ሰራተኞች ግብር ከፋዩን በአግባብ ማገልገል አለባቸው። በተጨማሪ እሴት ታክስ፣ በገቢ ግብር ታክስ፣ በኢንቨስትመንት ማበረታቻ የሚሰጡት በጉምሩክ በኤክሳይዝ በእነዚህ ሁሉ ጥናት ተደርጓል። ክፍተቶቹ ተለይቷል። የአስተዳደር እና የፖሊሲ ተብሎ ማለት ነው። በታክስ አስተዳደር የሚመለከተው የቴክኖሎጂ ለውጦች እየተጀመራሉ፣ እነሱ እንዲጠናቀቁ ይደረጋል። በፖሊሲ ያሉትም እስካሁን የሄድንባቸው የተጨማሪ እሴት ታክስ፣ ኤክሳይዝ ታክስ፣ የጉምሩክ ቀረጥን ጨምሮ የማበረታቻም ማሻሻያ ተደርገዋል። የቀሩትንም እየተሻሻሉ ይሄዳሉ ማለት ነውና ተለይቶ በስትራቴጂ ደረጃ ጸድቆ በሚኒስትሮች ምክር ቤት እየተሰራበት ነው የሚገኘው ማለት ነው ሁለቱም። ይህ ሲደረግ ግን አንድም የቢዝነሱ የሚያሻሽል ካልሆነ በስተቀር እንደማይጎዳ በህብረተሰቡም ጫና እንደማይፈጥር በተለይ ዝቅተኛ ገቢ ያለው የነዚህ ሁሉ ጥረቶች ማረፊያ የሀገር ልማትና ጥንካሬ እንዲሁም በዚህ ተደግፎ የሚቆመው ሀገራዊ ሉዓላዊነት ነው። ስለሆነም በሉዓላዊነት ጸንቶ መቆም የሚቻለው ሁሉም ዜጋ ግብርን በፈቃደኝነት የመክፈል ዋጋው ለሀገር መሆኑን በመረዳት ለጋራ ቤት በውስጣዊ ፈቃደኝነት መቆም ሲችል ነው። ሀገሬን ወዳለው ካለ ሀገራችን ከሌላ እየለመነች የምትኖር ደካማ ሀገር እንድትኖር መፍቀድ የለብንም። ሉዓላዊነታችን በሌሎች ገንዘብ በሚሰጡን ሰዎች የራሳችን ሀብት እያለ ኢኮኖሚያችን እያመነጨ ገቢያችንን በብቃት ባለመሰብሰባችን ምክንያት ሰው ገቢውን በአግባቡ ግብሩን ባለመክፈሉ ምክንያት ሀገር ወደ ልመና መሄድ የለባትም።